ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዕለታዊ ፕሮግራማችን ጀምሯል በዛሬው እንግዲህ ዕለታዊ ዝግጅታችን ከህግ አግባብነት አንፃር አንድ ርዕሰ ጉዳይን መርጠን የምንወያይ ይሆናል የዛሬው ርዕሰ ጉዳያችን ለውይይት የመረጥነው ማለት ነው የፕሪቶሪያውን ስምምነት ተከትሎ የህወሓት ከፓርቲ መሰረዙ እንዲነሳለት ምርጫ ቦርድን መጠየቁ ይታወቃል ምርጫ ቦርድ በበኩሉ ደግሞ ጥያቄውን አለመቀበል መግለጹ ይታወሳልና ይሄንን በተመለከተ እንግዲህ ከህግ ባለሙያዎች ጋር ውይይት የምናደርግ ይሆናል እስኪ ከስረዛው ጀምሮ አሁን የፓርቲው ጥያቄና የቦርዱን ውሳኔ ተከትሎ ሂደቶችን በተወሰነ መልኩ እናስታውስ ምርጫ ቦርድ ህወሓት ኃይልን መሰረት ያደረገ የአመጻ ተግባር ላይ መሳተፉን አረጋግጠናል በሚል የፓርቲው ህጋዊ ሰውነት እንዲሰረዝ የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ እንደማይችሉ ጥር 10 ቀን ውሳኔ አሳልፎ ነበር ይህንን ተከትሎ ደግሞ ከሁለት አመታት በኋላ ማለት ነው ሚያዝያ 28 2015 ዓ.ም በጻፈው ደብዳቤ ህወሓት ማለት ነው ጦርነቱ በሰላማዊና ህገ መንግስታዊ መንገድ እንዲፈታ በፓርቲውና በፌደራል መንግስት መካከል የጋራ ውሳኔ ስለተደረሰና ፓርቲው አመጻ ተግባር ላይ ተሰማርቷል የሚለው ድምዳሜ አሁን ላይ መለወጡን ታሳቢ በማድረግ የተላለፈው የህጋዊነት ስረዛ ውሳኔ እንዲነሳለት ጠይቆ ነበር ምርጫ ቦርድ ግንቦት 4 ቀን 2015 ዓ.ም ባካሄደው ስብሰባ ጉዳዩን መርምሮ ምንም እንኳን ለቦርዱ ውሳኔ ምክንያት የሆነው ኃይልን መሰረት ያደረገው የአመጻ ተግባር አሁን ላይ ባይኖርም እንደገና ህጋዊ ሰውነቱን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 ህዝባር 2011 ተደንግጎ አይገኝም በሚል የቀረበውን የህጋዊ ሰውነት ጥያቄ የማስመለስ ጉዳይን በህግ የተደገፈ ሆኖ ባለማግኘቱ አለመቀበሉን ምርጫ ቦርድ አስታውቋል ፓርቲው ህጋዊ ሰውነት አግኝቶ ለመንቀሳቀስ የሚችለው በአዋጅ 1162 ህዝባር 2011 አንቀጽ 66 እና ተከታዮች ድንጋጌዎች መሰረት በድጋሜ የምዝገባ ጥያቄ ሲያቀርብና ቦርዱ ህጉን መሰረት አድርጎ ሲፈቅድ መሆኑን ጨምሮ መወሰኑን አስታውቋል በሌላ በኩል ህወሓት ይህንን ውሳኔ ተከትሎ የቦርዱን ውሳኔ እንደማይቀበልና በፕሪቶሪያ የተደረሰውን ስምምነትና ህግን መሰረት ያላደረገ ከጦርነቱ ወደ ሰላማዊ ፖለቲካዊ ትግል የሚገቡ ኃይሎችን መደገፍና ማበረታታት ሲገባ ድርጅቶችን በማፍረስ ቀጣይ ሰላም እንዳይረጋገጥ የሚያደርግ ነው ብሎ እንደሚያምን ህወሓት በበኩሉ ገልጿል በመሆኑም ምርጫ ቦርድ ውሳኔው እንደገና በማጤን የፕሪቶሪያ ስምምነትና ሌሎች የፌደራል ተቋማት ያስተላለፉትን ውሳኔዎች መነሻ በማድረግ እንዲያስተካክል ምርጫ ቦርድን ህወሓት በደብዳቤ ጠይቋል የፌደራል መንግስትም ያው ህጋዊ ውሳኔዎችንና ስምምነቶችን በሁሉም የመንግስት ተቋማትና አካላት እንዲከበሩ የማድረግ ኃላፊነቱን እንዲወጣም ጠይቋል ይህንን መነሻ በማድረግ እንግዲህ የምርጫ ቦርድ ውሳኔና የህወሓት ቅሬታ የህግ አግባብ ምን ይመስላል የሚለው ላይ ማብራሪያ ሊሰጡን እንግዶች ተገኝተዋል አቶ ሁሴን መሐመድ የህግ የስነ መንግስትና የፖለቲካል ሳይንስ ተመራማሪ ናቸው አቶ የሸዋስ አድማሱ ጠበቃና የህግ ባለሙያ ናቸው ስለመጣችሁ እጅግ እናመሰግናለን ውይይቱን በመምራት ደግሞ ቅድስ አሰፋ አብራችሁ የምቆይ ይሆናል መልካም ቆይታ ይሁንላችሁ እንግዲህ የዛሬው ውይይታችን ከላይ በመግቢያ ያነሳዋቸው የምርጫ ቦርድ ውሳኔና የህወሓት ውሳኔን አለመቀበልን የተመለከተ ነው እስኪ በመጀመሪያ የፕሪቶሪያው ስምምነት ህወሓት እንደ ፓርቲ እንዲቀጥል ከማድረግ አንፃር ያካተተው ሐሳብ አለ ወይ ከሚለው እንጀምር ከዚህ ጋር አያይዘን ስምምነቱስ ከማን ጋር ነው እንደ ፓርቲ ከህወሓት ጋር ነው ወይስ ደግሞ ከትግራይ ክልል መንግስት ጋር ነው የሚለውን ከአቶ ይሽዋስ እንጀምር ወላ አመሰግናለሁ በመስለኝ የፕሪቶሪያ ስምምነት ህወሓት እንደ ፓርቲ በሚመለከት ገቨርን የሚያደርግ ህግ አይደለም ህወሓት እንደ ፓርቲ ህልውናውም ሆነ እንቅስቃሴው የሚታወቀው የፓርቲዎች ምዝገባና የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1162 2011 ላይ በተለይ ከአንቀጽ 63 ጀምሮ ባሉት የፓርቲ የምዝገባ መስፈርቶች የፓርቲ ስነ ምግባር የፓርቲ ዲሲፕሊን ስለ ፓርቲዎች ህልውና ማክተም በተዘረዘሩት ጉዳዮች ነው ፕሪቶሪያ ውስጥ የተደረገው ስምምነት ዝርዝር ጉዳይም በተለያዩ መድረኮች እንደማነሳውም በእውነት ላይ እውቀቱ የለኝም ነገር ግን
እንዲሁ ከተነሳው ጥያቄ አኳያ ለመዳሰስ እርግጥ ነው የፌዴራል መንግስቱ የትግራይ ክልላዊ መንግስት ወክሎ ከነበረው የህወሓት መራሹ መንግስት ጋር የነበረውን የጦርነት ሂደት በሰላማዊ መንገድ ለመቋጨት ፕሪቶሪያ ላይ ስምምነት ተደርጓል። ይህ ስምምነት እኔ እንደሚመስለኝ ግጭቱ እንዴት እንደሚቆም የፌዴራል መንግስቱ ምን አይነት ሁኔታዎችን ማሟላት እንዳለበት ክልላዊ መንግስቱ ደግሞ ምን ሁኔታዎችን ማሟላት እንዳለበት የሚዘረዝር ነው። ይህን ያየን እንደሆነ የትግራይ መንግስት በህወሓት ፓርቲ አሸናፊነት ሲመራ የቆየ ነው። ነገር ግን ህወሓት የፓርቲ ህልውና ያለው ሌጋል ስፒኪንግ ነው። እንደ ህግ ባለሙያ ህግን መሰረት አድርገን ሌጋል ኢንተርፕሬቴሽን ሀሳብ ላይ ስናገር የራሱ ህልውና ያለው ነው። የመንግስት ስልጣን ደግሞ ፓርቲዎች በውድድር የሚይዙት ነው። ስለዚህ በኢትዮጵያ በኩል የፌዴራል መንግስቱ የኢትዮጵያ መንግስት ወክሎ የተደራደረው፣ በህወሓት በኩል ደግሞ የፕሪቶሪያ ስምምነት ላይ የተለያየ አረዳድ ቢኖርም ህወሓት በአንድ በኩል እኔ ነኝ የፈረምኩት ይላል። ግን በህግ አይነት ሲታይ እንደ ካፓሲቲ ኦፍ የህወሓት የትግራይ መንግስት እንጂ እንደ ካፓሲቲ ኦፍ ህወሓት ብቻ ዘ ፓርቲ አይደለም። ምክንያቱም እንደዛ ከሆነ ደግሞ የትግራይን ህዝብ አይወክልም ማለት ነው። ስለዚህ ፕራክቲካሊ በህግ ቋንቋ የትግራይ ብሔራዊ ክልላዊ መንግስት የምርጫ ጊዜው አብቅቶ በ2014 ነው ምርጫ የነበረው። በዛ ምርጫ ወቅት አንወዳደርም ብለው የህግ ሰውነቱን ያጣና ወደ ግጭትና ጦርነት ላይ የቆየ ነው። ይህን ታሳቢ በማድረግ ይመስለኛል አሁን በስምምነቱ ላይ ትግራይ ውስጥ የጊዜያዊ ሽግግር አስተዳደር ተመስርቷል። ይሄ ጊዜያዊ አስተዳደሩ ምን ማለት ነው? አሁን ያለው ህወሓት መራሹ የትግራይ ብሔራዊ ክልላዊ መንግስት አቋም በምርጫ የመጣ ባለመሆኑ በዚህ ጊዜያዊ አስተዳደር ተወክሎ ጊዜያዊ አስተዳደር ደግሞ በተቻለ መጠን የሁሉንም የፖለቲካ እና የማህበረሰብ ውክልና ያለበት የሽግግር ሂደት አልፎ በሽግግር ሂደቱ ፓርቲዎች እንዲወዳደሩና በህዝብ ምርጫ ወደ ስልጣን እንዲመጡ ለማድረግ የተዘጋጀ ነው። እንዲህ ከሆነ ደግሞ ይሄ ስምምነት ባይ ዲፎልት ህወሓት የትግራይ ብሔራዊ ክልላዊ መንግስትን ወክሎ ነው የተስማማው ማለት ነው። ይሄ ማለት ደግሞ በሌላ ቋንቋ ምን ማለት ነው? እነሱ እንዳሉት ስምምነቱ የትግራይ ብሔራዊ ክልላዊ መንግስትን አይወክልም ህወሓትን ነው ከተባለ እሱ ራሱ የራሱ አደጋ አለው። ምን ማለት ነው? አሁን የሽግግር ጊዜው የጊዜያዊ አስተዳደሩ ጊዜ ካለቀ በኋላ በምርጫ እንበልና አረና ፓርቲ ስልጣን ላይ ቢወጣ አረና ፓርቲ ህወሓት የፈረመውን ስምምነት ላይጠየቅበት ነው ወይም ላይፈጽም ነው ማለት ነው። ምክንያቱም በፓርቲ ደረጃ ነው በዛ ካፓሲቲ ከተፈረመ ማለት ነው። ይሄ አስቸጋሪ ነው የሚሆነው። ስለዚህ በእኔ አረዳድ ህወሓት ይሄን ስምምነት ያደረገው ባይ ዲፎልትም ቢሆን የትግራይ ብሔራዊ ክልላዊ መንግስትን ወክሎ ነው። እንደዚህ ከሆነ ደግሞ ስምምነቱ መተግበር እንዳለ ሆኖ ወደ ፓርቲ ህልውና ስንመጣ ቅድም የተጠቀሰው የአዋጅ ቁጥር 1162 2011 ላይ አንቀጽ 96 ላይ የፓርቲዎችን ህልውና የሚመለከት ድንጋጌ አለ። ፓርቲዎች በሶስት ምክንያት ህጋዊ ሰውነታቸውን ያጣሉ። አንደኛው ምንድነው? በአዋጁ በፓርቲዎች ማቋቋሚያና ምርጫና ብሔራዊ ቦርድ ማቋቋሚያ አዋጁ መሰረት ፓርቲዎች የሚጣልባቸውን ግዴታዎች አልወጣ ሲሉ የተለያዩ ግዴታዎች የዲሲፕሊን ግዴታዎች አሉ። ለምሳሌ አመታዊ ጉባኤ ማካሄድ፣ የሂሳብ ሪፖርት መስጠት፣ ብዙ ግዴታዎች አሉባቸው። እነዚህን በሚጥሱበት ጊዜ ይሄ አንደኛው ነው። ሁለተኛ በፈቃዳቸው ራሳቸው የሚያመለክቱበት ጊዜ፣ ሶስተኛው ደግሞ በቦርዱ ይላል። ቦርዱ ምን ሲሆን ነው ፓርቲዎችን ከምዝገባ የሚሰርዘው የሚለውን ደግሞ ወደ ታች ወርደን አንቀጽ 98 ይመስለኛል
ቁጥር 2 ላይ ምን ይላል? አንድ በምርጫ ቦርድ የተመዘገበ ፓርቲ በአመፅ እንቅስቃሴ ሲሳተፍ እንደሆነ ቦርዱ ይሰርዛል ይላል። ስለዚህ ቦርዱ ህጉን ተከትሎ ህወሓት አመፅ እንቅስቃሴ ውስጥ ስለገባ ይሄን እርምጃ ወስዷል። ይሄን እርምጃ ከወሰደ በእኔ እምነት ቦርዱ በህግ የተሰጠው ስልጣን ኤክሰርሳይዝ የሚያደርገው የፕሪቶሪያው ስምምነት ነው እንጂ ህገ መንግስት አይደለም። ህገ መንግስት ብቻ ነው ማንኛውም የመንግስት አካል የምርጫ ቦርድን ጨምሮ አስተዳደርን ጨምሮ ማንኛውም በልማዳዊ በህግ የሚሰሩ ስራዎች ሁሉ ይሄን ህገ መንግስት የሚጻረሩ ከሆኑ እንዳልተፈጠሩ እንዳልተደረጉ ተቆጥሯል የሚባለው ህገ መንግስት ነው። ይሄ ግን ስምምነት ነው። ይሄ ስምምነት የምርጫ ቦርድን አሰራር የምርጫ ቦርድን ህግ የሚተካ አይደለም፣ በፍጹም አይደለም። እኔ ኮምፕሌኑም በምርጫ ቦርድ ላይ እንደሚቀርብ አይገባኝም። እንደውም ምርጫ ቦርዱ ብዙ የህግ ባለሙያዎች ያሉት የተሰጠው በህግ የተሰጠውን ስልጣን ጠንቅቆ የሚያውቅ በመሆኑ ብዙ ምንም የተንዛዛ ነገር ሳይኖር ልክ ነው። አንድ የተሰረዘ ፓርቲ በዚህ መንገድ አመፃ ውስጥ የነበረ ፓርቲ ሲሰረዝ እንደገና ከመንግስት ጋር ከታረቀ ስምምነት ካደረገ እንደገና ፈቃድ ስጠው የሚል ህግ የለም። ስለዚህ ምን አድርጉ ነው የሚባለው? ይሄ አንደኛው ነው። ሁለተኛው ከሽብርተኝነት ህወሓት መነሳት ማለት ምንድነው ኮንሲኩዌንሱ ነው? አሁን በምን ሂሳብ ነው ወደ ኋላ ሪትሮስፔክቲቭሊ ወደ ኋላ ሄዶ ምን እንሁን ነው? አንድ እኮ ቅጣት አሁን ለምሳሌ መንግስት ምህረት ማድረግ ይችላል፣ ፓርላማ ይቅርታ ማድረግ ይችላል። ግን አንድ ሰው ከተቀጣ በኋላ አይደለም ቅጣቱ ካለፈ በኋላ አይደለም ምህረትም ፓርላማ ትርጉም የለውም። ጥፋት ተጠፋ፣ የትጥቅ ትግል ወይም ደግሞ አመፃ ውስጥ ገቡ፣ በዚህ መሰረት ተቀጡ፣ ቅጣቱ ምን ተሰረዙ። አሁን የፓርላማው የሽብርተኝነት ማንሳት ወደ ኋላ ሄዶ ሪትሮስፔክቲቭሊ ቅጣቱን ምንድነው የሚያደርገው? ይቅርታ ነው የሚያደርገው? ምህረት ነው የሚያደርገው? ምንድነው የሚሆነው? ስለዚህ ያለው ሌጋል ሪሜዲ እነዚህ ሰዎች የፓርቲ አዋጅ ስለሚፈቅድ የፓርቲ ምዝገባ አዋጅ ስለሚፈቅድ እንደገና በፓርቲ ተደራጅተው መቀጠል ነው። ከዛ ውጪ እኔ ፓርላማውን ቢሆን ህወሓትን ከሽብርተኝነት አነሳ ማለት ህወሓት አመፃ እንቅስቃሴ ውስጥ አልገባም ነበር ማለት አይደለም። ወይም ይሄን ተከትሎ ወደ ኋላ የሰራቸው አትሮሲቲስ ወንጀሎችና ጥፋቶች ሁሉ በምህረት ወይም በምናምን ታልፈዋል ማለት አይደለም። እና በጣም ግራ የሚያጋባ ይገባቸዋል እነሱ ቅሬታ ይመስለኛል በእኔ በኩል። በሌላ መልኩ አንዳንድ ሚዲያዎችም አንዳንድ ጽሁፎችም አይቻለሁ። ኢቨን ፓርላማ አሁን የህወሓትን ከሽብርተኝነት አነሳ ማለት እንደገና የምርጫ ቦርድ ህጉንም ዝም ብሎ ተነስቶ የሚያሻሽልበት ምክንያት ፕሬሲደንት ነው የሚሆነው። በሌላ ቋንቋ ምን ማለት ነው? አንደኛ ከሽብርተኝነት ማንሳት አውቶማቲካሊ ህወሓትን ከኋላ ጀምሮ እንደተፈጠረ እንደመጀመሪያ ቅዱስ ነህ እንዲህ ነህ ተብሎ የነበረውን ትሩሉም ይደመስለት አይደለም። ፎርዛት ማተር ከሽብርተኝነት ተነስቶ አሁን በትራንዚሽናል ጀስቲስ ሂደቱ አለ። ወደፊት ተጠያቂነት እኮ አለ እኮ ህወሓት የፈጸማቸው ጉዳዮች እንኳን ኢቭን እንኳን ከሽብርተኝነት መዝገብ ማነው ተነስቶ እንኳን በፓርላማ በሰብአዊ መብት ጥሰቶችና በጦር ወንጀለኝነት የሚያስጠይቁት ጉዳዮች ላይ ተጠያቂነቱ እንዳለ ይቀጥላል። ትራንዚሽናል ጀስቲሱ ብዙ ሰው የሚጠብቀው ነው። በሌላ መልኩ ለኢትዮጵያ ህዝብ ያደረጉት አንብቤዋለሁ እንትናቸውን ያደረጉት አስተዋጽኦ ጥሩ ነው። ለብሔር ብሔረሰቦች እንዲህ አድርገናል ሊሆን ይችላል። በአንጻሩ ደግሞ ሌሎች እኮ ዜጎች ደግሞ ኢትዮጵያን መቀመቅ ውስጥ ከቷታል፣ ኢትዮጵያን በዘር ፖለቲካ አምሷታል ብለው ደግሞ የሚያለቅሱ እኮ አሉ። ስለዚህ ይህን ሁሉ መተውና ጦርነቱ መቆሙ አንድ ትልቅ ምርታ ሆኖ ትልቅ ጉዳይ ሆኖ ነገር ግን ይሄ ስለተደረገን ሁሉንም ነገር ወደ ኋላ ሄደን እንዲያርጉልን እንዲስሩልን የፕሪቶሪያው ስምምነትም ቢሆን ህወሓት በዚህ ስምምነት መሰረት እንደገና በስሙ ፓርቲ ሆኖ ሊቀጥል ይችላል አይልም። በህግ ደግሞ በዚህ በግልጽ ካልተደነገገ እኔ ሌላ ምንም ቅሬታው መሰረት ለመጨበጥ ባልቻልኩም ለጊዜው ይበቃኛል። እሺ አመሰግናለሁ። ወደ አቶ ሁሴን እንምጣና መንግስት ከህወሓት ጋር በፕሪቶሪያ ስምምነት ባደረገበት ጊዜ
እንደው ይህ የምርጫ ቦርድ የጠቀሳቸው አንቀጾች መኖራቸውን አያውቁም ወይ? ምክንያቱም በቦታው የመንግስት አካላት በርካታ የመንግስት አካላት ነበሩ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስን ጨምሮና ይህ ነገር እንደሚመጣ እንደው መገመት አይቻልም ነበር ወይ? ጥሩ አሁን ይሄ የብሔራዊ ምርጫ ቦርድ እና የፓርቲዎች አዋጅ የወጣው በ2011 ነው የሽብርተኝነት የሽብር ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ደግሞ በ2012 ነው የወጣው ስለዚህ ቅደም ተከተላቸውን ስናይ የሽብርተኝነት አዋጁ በተሻለ የቅርብ ጊዜ ህግ ነው አዋጅ ነው ማለት እንችላለን ስለዚህ በዚህ የሽብርተኝነትን ለመከላከል የወጣው አዋጅ ቁጥር 1176 2012 መጀመሪያ ሽብርተኝነትን እንዴት እንደሚሰየም ያሳያል በሽብርተኝነት መሰየም ውጤቱ ምን እንደሆነ በግልጽ ከአንቀጽ 22 ጀምሮ በዝርዝር ያመላክትና አሁን ላለው ለተነሳው ጉዳይ ተገቢነት ያለው ግን አንቀጽ 26 ላይ ነው ከሽብርተኝነት የመሰረዝ ውጤት ምንድነው የሚያመጣው ፓርላማው አሸባሪ ነው ያለውን አይ ከዛሬ ጀምሮ ከሽብርተኝነት አንስቼዋለሁ ማለት ውጤቱ ምንድነው የሚለውን አንቀጽ 26 ላይ በግልጽ ሲያስቀምጥ የተወረሰ ንብረት እንዲመለስለት መጠየቅ አይችልም ሽብርተኛ በተባለ ጊዜ ያደረጋቸው ስራዎችና እንቅስቃሴዎች ህጋዊ እንዲሆኑለት መጠየቅ አይችልም ይልና በንዑስ አንቀጽ 2 ላይ ይህ ሽብርተኛ የተባለው አካል ድርጅት ከሆነ የፌደራል ጠቅላይ አቃቢ ህግ ወይንም በአሁኑ የፍትህ ሚኒስቴር ህጋዊ ሰውነቱን የሚያገኝበትን መንገድ ያመቻችለታል ይላል በግልጽ ህጋዊ ሰውነቱን እንዲያገኝ አስፈላጊውን ትብብር ያደርግለታል ማን ነው የሚያደርገው ፍትህ ሚኒስቴር ነው ስለዚህ ህግ አውጪው በ2011 ያወጣውን የፖለቲካ ፓርቲዎች አዋጅ ረስቶ አይመስለኝም በ2012 ላይ የሽብርተኝነት የሽብር መከላከልን አዋጅ ሲያወጣ ዘሎት ያለፈው ምክንያቱም በ2012 ሲያወጣው የፖለቲካ ፓርቲ ከነበረና በሽብርተኝነት ከተሳተፈ ሽብርተኝነቱ ከተነሳለት ወደ ቀደመው የፖለቲካ ፓርቲ ስልጣኑ ስታተሱ ሊመለስ ይችላል ብሎ በዛይ በሽብርተኝነት አዋጁ ላይ ይጠቅስ ነበር ህግ አውጪው እንደዚህ አይነት ኢንቴንሽን እና አላማ ቢኖረው ስለዚህ as a lawyerም ሆነ እንደ ፖለቲካል ሳይንስ የህግ አውጪውን የረጅም እይታ መናቅ ካልሆነ በስተቀር ሆም ብሎ ነው ህግ አውጪው በሽብርተኝነት የተፈረጀ ድርጅት ሲሰረዝ የፖለቲካ ፓርቲ ከሆነ በምርጫ ቦርድ ህጉ ላይ የተገለጹት እንደተጠበቁ ሆነው የፖለቲካ ፓርቲ ከሆነ ግን መልሶ የፖለቲካ ፓርቲነቱን የሚያገኝበትን እድል መጥቀስ ይችል ነበር ያን ሳያረግ ያለፈበት ምክንያት ህግ አውጪው የሲመች በሰላማዊ ትግል ሳይመች በጦርነት ስትሸነፊ ወደ ፖለቲካል ፓርቲነት የመሄድና የመምጣት በሮችን ለመዝጋት ካለ ፍላጎት የመነጨ ነው እንጂ ህግ አውጪው ይሄንን ከመዘንጋት ይሆናል ብዬ አላስብም የፌደራል ጠቅላይ አቃቢ ህግ ወይንም የአሁኑ ፍትህ ሚኒስቴር በሽብርተኝነት የተፈረጀው ድርጅት ከሆነ ህጋዊ ሰውነቱን የሚያገኝበትን አስፈላጊውን ትብብር ያረግለታል ማለት ራሱ እንደኔ በሁለት ከፍለን ልናየው የሚገባ ነው ምክንያቱም አንደኛው በጠቅላይ አቃቢ ህግ ወይንም በፍትህ ሚኒስቴር ውስጥ የሚተዳደሩ ኤንጂኦዎች ሲቪክ ተቋማት እነሱ አሉ ስለዚህ እነሱን የሚመለከት ነው ብሎ መተርጎምም አንድ መንገድ ነው ለምን ብሔራዊ ምርጫ ቦርድን ያቋቋመው ህገ መንግስቱ ነው ተጠሪነቱ ለፓርላማው ነው ስለዚህ ይህ ብሔራዊ ምርጫ ቦርድ የሚቆጣጠራቸውን የፖለቲካ ፓርቲዎች በተመለከተ አልቲሜት የሆነ የመጨረሻ
ስልጣን በብሔራዊ ምርጫ ቦርድ እጅ ነው እንጂ የሚኖረው በፍትህ ሚኒስቴር ውስጥ ሊኖር አይችልም ስለዚህ ይሄ የሽብርተኝነት አዋጁ ራሱ ፍትህ ሚኒስቴር አስፈላጊውን ትብብር ያደርጋል ማለት ምርጫ ቦርድን ይሄን መዝግበው ወይም እንደገና ስታተሱን መልስለት ብሎ የትብብር ደብዳቤም ሆነ የትብብር ሐሳብ ይገልጽለታል ብሎ ማሰብ ከሽብርተኝነትን የመቆጣጠርና የመከላከል አዋጅ ኢንቴንሽኑ በጣም በራቀ መንገድ ተርጉሞ ለወደፊቱም ትልቅ በር የሚከፍት በመሆኑ የአዋጁ ላይ በትክክል የብሔራዊ ምርጫ ቦርድ ትክክለኛ ትርጉም ነው የሰጠው እዚህ ፕሪቶሪያ ላልሾ ግን ፕሪቶሪያ ላይ በግልጽ የተቀመጠው አንቀጽ 7 ላይ ሊፍቲንግ ነው ከሽብርተኝነት ያወጣዋል በሃውስ ኦፍ ፒፕል ሪፕሬዘንታቲቭ አማካኝነት ሽብርተኛ ከተባለበት ይነሳለታል የሚል ስምምነት አለ አሁን ህወሓት የሚጠቅሰው አንቀጽ 10 ደሞ የሚለው ሽብርተኝነቱ በተነሳ ወቅት አንድ ከዛ በኋላ ጊዜያዊ አስተዳደር በብሔራዊ ምርጫ ቦርድ የሚመራ የአገራዊና ክልላዊ ምርጫ እስከሚደረግ ድረስ ጊዜያዊ የሆነ መንግስት እስኪቋቋም ለምን ቃል በቃል within a week of the implementation of article 7(c) ቅድም ያልኩሽ ከሽብርተኝነት ማንሳት ወይንም facilitate lifting of the terrorist designation of the TPLF by House of People representative ማለት ነው ይህ በተደረገ በሳምንት ውስጥ and until elections for House of People representative and regional council interim regional administration will be settled through political dialogue between the parties ይላል በዚህ ስምምነት ፓርቲዎቹ እነማን ናቸው ፌደራል ገቨርንመንት and TPLF ናቸው ፓርቲስ ማለት እንጂ በትግራይ ክልል ውስጥ ያሉ ፓርቲዎችን አይደለም ይሄ ስምምነት ፓርቲስ የሚላቸው ተስማሚ ወገኖችን ነው ስለዚህ በእነዚህ ተስማሚ ወገኖች በሚደረግ ስምምነት ጊዜያዊ መንግስት ይቋቋማል መቼ ህወሓት ከሽብርተኝነት ከተነሳ በኋላ አሁን ህወሓት በጻፈው ደብዳቤ ላይ ፕሪቶሪያን ጠቅሶ አንቀጽ 11 ሲል አንቀጽ 11 ምንም የሚለው ነገር የለም ስለ ሌጋል ስታተስ ወይንም ደግሞ ስለ ፖለቲካል ፓርቲ ስም መመለስ የሚናገረው ነገር የለም ምናልባት አርቀው አስፍተውት ሄደው በትግራይ ክልል ውስጥ በተቋቋመው ጊዜያዊ መንግስት ውስጥ ሰፋ ያለውን ድርሻ ይዘን እንደ ፖለቲካል ፓርቲ ተንቀሳቅሰን ጊዜያዊ መንግስቱን እየመራን ነው ያለነውና እንደ ፖለቲካል ፓርቲ ስታትሳችን ካልተሰጠን ይህ ጊዜያዊ መንግስት አደጋ ላይ ይወርቃል የሚል ነው ጽሁፋቸው ስታነቢው ግን ይሄ በጣም ከፕሪቶሪያ ስምምነቱ በጣም የራቀ አተረጓጎም ጊዜያዊ መንግስት ይቋቋማል ይላል እንጂ ሲጀመር በህወሓት የበላይነት የሚመራ ጊዜያዊ መንግስት ይቋቋማል አይልም ይሄ የፌደራል መንግስቱ ከፕሪቶሪያ ስምምነትን ሙሉ በሙሉ ተቆጣጥሮ እንዲተገበር ባለማረጉ ህወሓት 5149 በሚል ስሌት ውስጥ ገብቶ የሄደበት ሰፊ ርቀት ነው እንጂ በፕሪቶሪያው ስምምነት ሁሉን አቀፍ all inclusive የሆነ ኢንትሪም ገቨርንመንት ነበር የሚቋቋም ስለዚህ ህወሓት ስታተሱን አገኘም አላገኘ ኮንስቲቱሽናል ኦርደሩን ህገ መንግስታዊ ስርዓቱን ወደ ነበረበት መመለስ በጊዜያዊ መንግስቱ ስልጣንና መዳፍ ስር ነው እንጂ በቲፒኤልኤፍ ስር አይደለም ቀጣይ ላይ ምናልባት ኮንስቲቱሽናል ኦርደር ህገ መንግስታዊ ስርዓቱን አደጋ ላይ ወይንም አፈጻጸሙን ችግር ላይ የሚጥል ነው ብሎ እንደ ምክንያት የጠቀሳቸው በኋላ ላይ እንዴት ምክንያት እንደማይሆኑ ማንሳት እንችላለን ምክንያቱም ህገ መንግስታዊ ስርዓት ማለት ህወሓት አይደለም ህገ መንግስታዊ ስርዓት ማለት ሊሚትድ ገቨርንመንት ነው ህገ መንግስታዊ ስርዓት ማለት መድበለ ፓርቲ ስርዓት ነው
ህገ መንግስታዊ ስርዓት ማለት ዲሞክራሲ ነው human right ነው ኮንስቲቱሽናሊዝም ነው እንጂ ህወሓት ብቻ አይደለም ህገ መንግስታዊ ስርዓት ማለት መልካም ዝግጅታችን ዕለታዊ ዝግጅታችን እንደቀጠለ ነው ስለየተከታተላችሁን ስለሆነ ደግሞ እጅግ እናመሰግናለን እንግዲህ ከዚህ ጋር ተያይዞ ህወሓት ባወጣው መግለጫ ላይ የትግራይ ህዝብ የኢትዮጵያ ህዝብ ዓለም አቀፍ ማህበረሰብ ጉዳዩን ተረድቶ የበኩሉን ይወጣ የሚል ጥሪ አስተላልፏል እንደው ምርጫ ቦርድ እንደ ተቋም የወሰኑን ውሳኔ የኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ በመቃወም መቀልበስ ይችላል ወይ በተጨማሪ መንግስትም ስምምነቶችን በተቋማት በኩል እንዲያስፈጽም ጠይቋልና መንግስትስ ይሄንን የማድረግ ስልጣን አለው ወይ አሁንም እኮ ይሄ ጥያቄ ምንድነው የፕሪቶሪያው ስምምነት እንግዲህ በየትኛውም ሀገር እንደሚደረገው ኢትዮጵያ ሶስት የመንግስት አካላት አሏት ህግ አውጪው አስፈጻሚውና የዳኝነት አካሉ ነው የህግን ጉዳይ የሚመለከተው the supreme law of the land የሚባለው ህገ መንግስቱ እንዳለው ነው ህገ መንግስቱን በማይጻረሩና ለሀገሪቱ ሁለንተናዊ መስተጋብር የሚያስፈልጉ ድንጋጌዎችን የሚያወጣው ፓርላማው ነው House of People's Representative ነው ያስፈጻሚው አካል የሚንቀሳቀሰውም በዚህ ፓርላማው ባወጣው ህግና ህገ መንግስቱን መሰረት አድርጎ ነው ስለዚህ አሁን እነዚህ ሰዎች የሚያነሱት ጥያቄ ቀደም ይያለው ፎዛት ማተር የፕሪቶሪያው ስምምነት ህገ መንግስት አይደለም ህገ መንግስቱን የበላይ ህጎች ሁሉ የበላይ ህግ የሚሆነው የፕሪቶሪያው መንግስት ያው የኢትዮጵያን ፌደራል መንግስትና በወቅቱ የትግራይ ብሔራዊ ክልል የመንግስትነት ስልጣን ይዞ ሄደው በህወሓት በኩል ህወሓት በአማጺነት መንግስት በመንግስታዊ ኃላፊነቱ ማዕከል ጦርነቱን ለማድረግ የተደረገ ስምምነት ነው በስምምነቱ ማዕከል ብዙ የፖለቲካ ዲስኮርሶች ሊኖሩ ይችላሉ እሱ ለፖለቲከኞች ተተን ወደ ህግ ስንመጣ to begin with ህወሓት ይሄን ስምምነት የፈጸመው በትግራይ ህዝብ ስም ነው ወይ እንግዲህ ቲፒኤልኤፍ ብሎ ነው የፈረመው አይደል በወያኔ ሓርነት ትግራይ ይሄ እንዴት ክራፍት እንዳደረጉት with bad intent ነው ወይም ደግሞ goodwill በቅልቦና የተደረገ ነው ያን ጊዜ የትግራይ ህዝብና የኢትዮጵያ ህዝብ ብለው አፒል አላደረጉም አሁን ደግሞ የለም ስምምነቱ የተደረገው ከህወሓት ጋር ነውና ህወሓት ደግሞ እንደ ፓርቲ ህልውና ካልተሰጠው የፕሪቶሪያው ስምምነት ያሰጋዋል ደግሞ ህገ መንግስታዊ ስርዓቱ ይወድቃል ማለት የህግ መሰረት አይሆንም ምክንያቱም አሁን ጥያቄው ስለ ፓርቲ ስለሆነ ፓርቲዎች የሚመሩት ቅድም በተጠቀሰው የፓርቲዎች ምዝገባና የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1162 2011 ነው የኢትዮጵያ ብሔራዊ ምርጫ ቦርድ የሚሰራው ይሄን መሰረት አድርጎ ነው ይሄን መሰረት አድርጎ አቅርበዋል ጥያቄያቸውን ሲያቀርቡ ሁለት ነገር አንስተው ነው አንዱ የፕሪቶሪያው ስምምነት ነው በፕሪቶሪያው ስምምነት ደግሞ ህወሓት ከሽብርተኝነት መነሳቱ አውቶማቲካሊ ወደ ኋላ የሰራውን ወንጀል ሁሉ ነፃ ያደርገዋል ማለት አይደለም for that matter እኮ የፓርቲው መሰረዝ አልቋል እኮ the action has gone ወይ በቃ አብቅቷል ካበቃ በኋላ ሪኔም ተደርጎ ለምሳሌ ምን ማለት ነው አንድ ወንጀለኛ ወንጀል ይፈጽምና ቅጣቱን ጨርሶ ይወጣል ቅጣቱን ጨርሶ ሲወጣ ምን ሪኔሚንግ የሚባል አለ በወንጀል ህግ ምንድነው እንደገና ልሰም ነው by the same token እንደዚህ ነው አሁን የሽብርተኝነቱ እንትን የዛላይ ተፈጸመው ወንጀል የመከላከያ ሰራዊቱን ጨፈጨፉበት ሂደት ግጭት የገቡት ሂደት እኮ በሙሉ እንዳልነበረ እንዳልተፈጠረ ተረስቷል ማለት አይደለም for that matter ተሰርዘዋል እኮ አክሽኑ አብቅቷል ከዚህ በኋላ ሪኔም እንደረጋሉ ሽብርተኛ አንባላሉ እሺ ለሰላም ስንል ሽብርተኛ የሚለው ነገር አንስተናላችኋል ማለት ወደ ኋላ አይልማ የምርጫ ቦርድ አዋጅ 98 ላይ ምን ይላል መሰለሽ በአመፃ እንቅስቃሴ የተሳተፈ ፓርቲ ንብረቱ ወደ መክፈያ ይሆናል ይላል አይደለም በዚህ ሲምቶኩ ነው እኔ አንዱ የሚገርመኝ በዚህ አይነት እኮ እንደውም የፓርቲ ገንዘባችን እንዲህ ያለው ንብረቱ ወድሟል እሱ ሁሉ አምጡ ስለተነሳ ከሽብርን ስለተነሳ እሱ ሁሉ አምጡ
እንደው ወንጀል የፈጸምንበትን ጥይት ሁሉ ተኩን እንደማለት ነው ከዛም አልፎ እኮ ባይዘሰም ተኩን ከሽብርተኝነት ተነስተና እንደው ስልጣናችንን መልሱም ሊመጣ ይችላል ይሆናል አናሎጃይስ እናደርገው እና ጥያቄው የህግ መሰረት የለውም honestly speaking በምክንያታዊነት ደረጃም የኢትዮጵያ ህዝብና የዓለም አቀፍ ማህበረሰብ ያሉት ፎር ዘ ማተር የኢትዮጵያ ህዝብ የሚወከለው በኢትዮጵያ መንግስት ነው የኢትዮጵያ መንግስት ደግሞ በህግ ነው የሚመራው ህጉን የሚያወጣው ደግሞ ፓርላማው ነው የምርጫ ቦርድ ደግሞ ፓርላማው በሚያወጣው ህግ ነው የሚመራው ስለዚህ ሌጋል ስፒኪንግ የመጨረሻው ስልጣን ያለው ፓርላማው ነው አሁን ፓርላማው ደግሞ ህግ አውጥቶ ወደ ኋላ ሄዶ ደግሞ እነሱን ደግሞ እንደገና ፓርቲ ሊያደርጋቸው አይችልም ፖለቲካው ምክንያቱም አንደኛ ፕሬሲደንት ነው አሁን ፓርላማው አይ የፕሪቶሪያውን ስምምነት መሰረት አድርጎ ለሰላም ስንል ህዋት እንደገና እንዲመዘገብ አሻሽለናል ቢል ይሄ ደግሞ ነገ ሌላ ሊሰራ ነው አይደል ነገ ደግሞ ሌላ ሰላማዊ የተመዘገበው ፓርቲ እንደዚሁ ጠመንጃ ይዞ ይወጣና ሽብርተኝነቱ ሲነሳለት ደግሞ መጥቶ ደግሞ በዛ ሊጠቅስ ነው አይደል ፕሬሲደንት ነው ሌላውም ገቨርን ያደርጋል ስለዚህ እንደገና መልሱ እንዲህ አይነት ኦርደር የለም ህግ እኮ ዝም ብሎ አይወጣም እኮ አንዳንዴ it's clear that አንዳንዴ ምን politics is the legal articulation of government policy ግን ፖሊሲ ሲወጣ ደግሞ ኦርደር አለው ስርዓት አለ ህግ ዝም ብሎ አይወጣም እኮ ምን ማለት መሰለሽ ህግ እኮ አንዳንድ ጊዜ necessary evil ነው የሚገደበው መብት አለ ግን as compared to በነፃነቱና በሚገደበው ነገር መካከል ያለው advantage for the general public the safety of the general public ተመዝኖ ነው የሚወጣው governing principle እኮ በህግ ያልተከለከለ ነገር ሁሉ ተፈቅዷል አይደል እነዛ ልጓም የሚበጅባቸው ግን ለህብረተሰቡ ለንተራዊ መስተጋበር ሰላማዊ ግንኙነት ያስፈልጋል ሲባል ነው እና እኔ ጥያቄው በየትኛውም የህግ መሰረት ድጋፍ የሌለው ነው ፖለቲካል ዲሲዥንም ሲባል ህገ መንግስቱን የሚጥስ የፓርላማውን አዋጅ የሚጥስ የኢንተርናል ኮሚኒቲውም ጩኸት ምንም ቢሆን እኮ የኢትዮጵያን ህግ የሚያስጥስ አይሆንም ነገሮች የመጨረሻው ስልጣን የኢትዮጵያ ሉዓላዊ መንግስት ነው ሉዓላዊነት መገለጫ ፓርላማ አለ ፌደሬሽን ምክር ቤት አለ እንዲና እኔ እንደውም መብት ከሆነ እነሱ በህጉ ደረጃ በፍርድ ቤት ይላል እንትም ላይ ቅሬታ ያለው ወገን እስከ ፍርድ ቤት ድረስ መሄድ ይችላል ስለዚህ በየትኛው መንገድ ለኢትዮጵያ ህዝብና የትግራይ ህዝብም ራሱ እኔ አንዱ የማይገባኝ የትግራይ ህዝብ ዘላለም ባንድ ፓርቲ መገዛት አለበት እንዴ ሌሎቹ ፓርቲዎችስ እንዴት ነው አሁን ይሄ ኢንትሪም የጊዜያዊ አስተዳደሩም እኮ የተቋቋመው እንዲሳተፉ ነው አንዱም በር እንዲከፈት የተፈለገው እኮ በሌላ መልኩ ደግሞ ኢትዮጵያ ህዝብ እኮ ሳይ ያለው እኮ በዚህ ስምምነት ላይ አሁን ነው ቶፒኩ ሌላ ስለሆነ ነው እንጂ በዚህ ስምምነት እኮ የሚነሱ ብዙ ነገሮች አሉ በኢትዮጵያ መንግስት ስልጣኑን አንደ ይዟል ለሰላም ሲባል ተውት ብሏል እንግዲህ እዛ ውስጥ ሪሊ ያልተጣሱ ህጎች የሉም ወይ የሰማዊ መብት ጥሰት ሌሎች ነገሮች ይኖራሉ and yet ወደ እሱ ሳንገባ ይሄ ያቀረቡት ቅሬታ በምርጫ አዋጁም ቢሆን በጸረ ሽብር አዋጁም ቢሆን በፕሪቶሪያው ስምምነትም ቢሆን የዓለም አቀፉ ማህበረሰብ የኢትዮጵያ ህዝብም ሆነ የትግራይ ህዝብ እነዚህ ሰዎች በህዋት ስም መዝግቡና አንቀሳቅሷቸው ብሎ ግፊት ሊያደርግ የሚችልበት ወይም ደግሞ ሐሳብ ሊያስቀይር የሚችልበት በእኔ እምነት የስነ መክንዮም የፖለቲካም የህግ መሰረት ያለው ጥያቄ አይደለም እናመሰግናለን እንግዲህ ወደ አቶ ሁሴን ወደ ቀጣዩ ጥያቄ ስንሄድ ማለት ነው ይህ የምርጫ ቦርድ ውሳኔ እንግዲህ ምርጫ ቦርድ ያወጣውንም አቋም አይተናል በህዋት በኩል ደግሞ ያለውንም የውሳኔውን አልቀበልን ደብዳቤም አይተናልና እንደው ይህ ነገር ተግባራዊ ሆኖ ህዋት ከፈረሰ ወይም ህዋት አሁን ባለው ሁኔታ አልቀበልም የሚለው የምርጫ ቦርድ ውሳኔ ተፈጻሚ ከሆነ በህዋትና በመንግስት መካከል ያለው ግንኙነት ወደ ምን ሊያመራ ይችላል ይሆን የሚለው ላይ እስኪ እንወያይበት አሁን እኮ ምንድነው ፖለቲክስ ኢዝ ዘ አርት ኦፍ ፖሲብል ነው የሚሆነውን ነገር ነው በፖለቲካ ውስጥ የምታመጪው የማይሆነውን ነገር ወደ ፖለቲካ ውስጥ ማምጣት ሎው ኤንድ ኦርደርን ቫዮሌት ማድረግ ነው መጣስ ማለት ነው አሁን በእኔ ልክ ህዋት ይሄንን ጥያቄ ባነሳበት ሰዓት እንደው ኢንተርናሽናል ኤክስፒሪየንስ ካለስቲ እንደው ብዬ ሰርች ታረኩኝ የለም አይሪሽ
ሪፐብሊካን አርሚ የሚባል አይአር ከሚሊታንትነት ነው ወደ ፖለቲካል ፓርቲነት የተቀየረው ሪቮሉሽነሪ አርምድ ፎርስስ ኦፍ ኮሎምቢያ ፋርክ የሚባለው አማጺ እነ ታሚል ታይገር እነ ታሊባን በሙሉ ወደ ፓርቲነት የመጡት ልክ ህወሓት ወደ ፓርቲነት እንደመጣበት ከጫካ ወደ ከተማ የገባ ፖለቲካ ነው ከጫካ ወደ ከተማ ገብቶ ከከተማ ወደ ጫካ የሄደ እንደገና ወደ ከተማ የገባ አላገኘውኝም በኔ ሊሚትድ ሪዲንግ የለም አጣሁኝ ይህ ከሆነ ቅድም አቶ ኢየሽዋስም እንዳለው ሌጋል ሉፑ ሪስትሪክት መደረግ አለበት ሲሞቅ በማንኪያ ሲቀሰቅስ በእጅ የሚባል ፖለቲካ መቆም አለበት ስለዚህ ህወሓት እንደገና የሚመዘገብበት እድል አለ ይመዝገብ ነገር ግን አርማውን ስሙን የተሻረውን ይዞ መምጣት አይችልም ሐላፊዎቹ ግን ሌላ ፓርቲ አቋቁሞ መምጣት ይችላሉ ምርጫ ቦርድ አንቀጾችን ጠቅሶ እድሎች እንዳሉ ጠቅሷል የግድ ህወሓትን ወይም ትህነግ ተብዬ መምጣት አለብኝ የሚባል ግን ከሆነ የአገሪቱ ህግ አሁን ባለው መንገድ ሊያስተናግደው አይችልም ሚገርምሽ ህወሓት በሰጠው መግለጫ ገጽ 2 3ኛው ምን 4ኛው ፓራግራፍ ላይ ከዚህ በመነሳት ቦርዱ የተላለፈውን ውሳኔ የፕሪቶሪያው የሰላም ስምምነት የማይቀበል እየተጠናከረ በመሄድ ላይ ያለውን የሰላም ስምምነት ትግበራ ባለቤት አልባ የሚያደርግ ከጦርነቱ ወደ ሰላማዊ ፖለቲካ ትግል ለሚገቡ ኃይሎች መደገፍና ማበረታታት ሲገባ ድርጅቶችን በማፍረስ ቀጣይ ሰላም እንዳይረጋግጥ የሚያደርግ መሆኑ ለህዝቦቻችን የማይመችና አለ ለሌሎች ኃይሎችም ተስፋ ማይሰጥ ነዋል who is ይሄ ሌላ ኃይል ማን ነው ማንን ነው ደግፈኝ ጥራኝ ወይንም እንደ ማስፈራሪያ ህወሓት እየጠራ ያለው አሁን ታንዛኒያ ላይ እየተደራደረ ያለው የኦሮሞ ነጻነት ሰራዊት ወይንም ዋባውን እነሱንም ተስፋ አይሰጣቸውም እንደዚህ የሚሆኑ ከሆነ ይያለን ነው ነገር ግን እኮ ዋባው በፓርቲነት አልተመዘገበም ልክ ህወሓት በ67 ጫካ እንደነበረው እሱም ጫካ ነው ያለው ስለዚህ ድርድር ስምምነት እርቅ ተደርጎ የሚመጣ ከሆነ በፖለቲካል ፓርቲነት ተመዝግቦ ህወሓት እንደተመዘገበው በ84 ላይ ይሄኛውም ተመዝግቦ በሰላማዊ የፖለቲካ ትግል ውስጥ ያልፋል ምርጫ ቦርድ የፕሪቶሪያ ስምምነቱን እንደማይቀበል ያሳያል ይላል አንድ አንቀጽ ግን የተቀሰው 11 ነው 11 ደግሞ የሚለው ጊዜያዊ መንግስት ይቋቋማል ብሔራዊ ምርጫ ቦርድ የሚመራው ምርጫ እስከሚካሄድ ድረስ ህወሓት ከሽብርተኝነት ይሰረዛል ከዛ በኋላ ጊዜያዊ መንግስት ይቋቋማል ነው እንጂ የሚለው ህወሓት ወደ ሌጋል ስታተሱ ወደ ፖለቲካል ፓርቲው ይመለሳል የሚል አንድም አንቀጽ የለም ስለዚህ በተደራደሩበት ሰዓት ፕሪቶሪያ ላይ ቁጭ ብለው ይሄንን አንቀጽ ሲስማሙ ሲነጋገሩ ስለ ሌጋል ስታተሳቸው አልተጨነቁም ነበር የዛን ጊዜ ወይ መዳን አለመዳን መፈናፈኛ ያጣ ድርድሩ ስለነበሩ ስለ ሌጋል ስታተሳቸው ተጨንቀው አንድ ሰብ አርቲክል እንኳን እንድትገባ አላረጉም ስለዚህ በዚህ የፕሪቶሪያ ስምምነት መሰረት ህወሓት ወደ ፖለቲካ ፓርቲነት ይመለሳል የሚል አንድም አንቀጽ የለም ምርጫ ቦርድ የሰጠው ውሳኔ ትክክል ነው የፕሪቶሪያ ስምምነቱ ቢል እንኳን አይልም እንጂ ቢል እንኳን በፓርላማ ቀርቦ ያልጸደቀ የፕሪቶሪያ ስምምነት እንደ ህግ ሆኖ የምርጫ ቦርድን አንድ አንቀጽ አያሻሽልም ምክንያቱም ፓርላማው ያወጣው the ultimate power ያለው በኢትዮጵያ ውስጥ የመጨረሻው የስልጣን ባለቤት ፓርላማው ነው ይሄ ፓርላማ ያወጣውን አዋጅ ስራ አስፈጻሚው የሆነው ከሚኒስትሮች ምክር ቤት የተውጣጣ ቡድን ሄዶ ፈርሞ የሚኒስትሮች ምክር ቤት ስላጸደቀው አዋጅ ሳይሆን ደንብ ሊሆን ይችላል የሚኒስትሮች ምክር ቤትም በደንብ ደረጃ አጽድቆ አላወጣው ስለዚህ ፕሪቶሪያ ላይ አንድም አንቀጽ የለም እንጂ ቢኖር እንኳን አዋጅ ቁጥር 1162
2012ን አንዱን አንቀጽ ማሻሻል አይችልም ምን ይሁን ታዲያ ህወሓት በህግና በህግ ለመዳኘት ያለውን ፍላጎት በግልጽ የሚያሳይበት ሰዓት አሁን ነው የአገሪቷን ህግ መንግስት ስምምነቶችን በተቋማቶች ጭምር እንዲያስፈጽም ይተበቀበታል ያስፈጽም ማለት ተቋማት እኮ ኢንስቲትዩሽንስ እየተገነቡ ያሉት በዚች አገር ራሳቸውን ችለው በወጡበት በራሳቸው ስታብሊሺንግ ፕሮክላሜሽን በተቋቋሙበት አዋጅ መሰረት ስራቸውን እንዲሰሩ እንጂ በሚሞቅና በሚቀዘቅዝ ፖለቲካ እየተወዛወዙ የአገሪቷን የህግ መሰረት በየቀኑ ፍሌክሲብል ነው ይያሉ እንዲንዱት አይደለም ኢንስቲትዩሽኖች እየተጠናከሩ መሄድ አለባቸው ኢንስቲትዩሽን ባልተጠናከረበት አገር ላይ የግለሰቦች አምባገነንነት ይሰፋል ግለሰቦች አምባገነንነት ከሆኑ የዚች አገር መጻኢ ተስፋ ምንም ብርሃን አይታይበትም ስለዚህ ህወሓት ወደደም ጠላ ለህግ መገዛቱ ለኢትዮጵያ ህዝብም ሆነ ለተፈራረመበት የፕሪቶሪያ ስምምነት የሚገልጽበት የሚያሳይበት እድሉ ይሄ ነው እንደገና ራሱን በፖለቲካ ፓርቲነት ማስመዝገብ ከዚህ ውጪ ምን ይሆናል ታዲያ ላልሽኝ አንደኛው የሚጠበቀው እንደ ህግ ኮንስቲቱሽናል ኦርደርን ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ ነው የመጀመሪያው ኦብጀክቲቭ ኦፍ ዘ ፕሪቶሪያ አግሪመንት ፕሪቶሪያ ላይ አንደኛውና ዋናው የህገ መንግስታዊ ስርዓቱን ወደ ነበረበት መመለስ ነው ህገ መንግስታዊ ስርዓቱን መመለስ ከሆነ ለህግ መገዛት ነው ለህገ መንግስት መገዛት ነው እንጂ ለራስ በሚመች መንገድ እኔ ወደ ነበርኩበት ካልተመለስኩ ህገ መንግስታዊ ስርዓቱ ወደ ነበረበት አልተመለሰም ማለት ህገ መንግስቱን ለራስ በሚመች አይነት ጥብቆ መስፋት ነው ስለዚህ ሊጠበቅ የሚገባው መንግስትም እንደ ፓርቲ ወይንም እንደ መንግስት ሊያዝ የሚገባው አቋም ህወሓት እንደ የትኛውም የኢትዮጵያ ፓርቲ ይመዘገባል ሌጋል ስታተሱን ያገኛል የኔ ኮንስቲቱሽንት ቤዜ ትግራይ ነው ላለው ህዝብ እንደ ፓርቲ ተወዳድሮ ተንቀሳቅሶ አባላት መዝግቦ አሟልቶ ይመዘገባል ከዛ በኋላ ሌሎች አማራጮቹን ይወስዳል ከዚህ ውጪ የኢትዮጵያ መንግስት ለህወሓት ሲል አዋጅ ቁጥር 1162 2011ን ያሻሽላል ብዬ በተአምር አልጠብቅም ካሻሻለ ግን እየለፋሁበት ነው እየደከምኩበት ነው ትልቅ ጥረት ያረኩበት ያለውት የተቋማት ግንባታ ነው በማለት ቀን ከሌሊት የሚነግረንና እየለፋበት እንደሆነ የሚያሳየንን የተቋማት ግንባታ አፈር ከደም የሚያበላ ነው ለምን ምርጫ ቦርድ ወደደም ጠላ የሚኒስትሮች ምክር ቤት በፍትህ ሚኒስቴር አማካኝነት የምርጫ ቦርድን ማቋቋሚ አዋጅ አሻሽሎ በሚኒስትሮች ምክር ቤት አማካኝነት ፓርላማ ቀርቦ ፓርላማው ህግ አርጎ ካወጣው የምርጫ ቦርድ ምንም አማራጭ የለው የሚሰራው በህግና በህግ ነው እንጂ ግን ይሄንን አርጎ ህወሓት ወደ ነበረበት መመለስ አለበት ብዬ አምናለሁ ስለዚህ የብሔራዊ ምርጫ ቦርድን አዋጅ አሻሽላለሁ ካለ በጣም ተስፋ አስቆራጭ ኢንስቲትዩሽኖችን ገንብቻለሁ ወይም ያጠናቀርኩ ነው ከሚለው በተቃራኒው ሊሆን ስለሚችል መንግስትም ይሄንን አይኑን ጨፍኖ ሊገባበት ይችላል ብዬ አላስብም መልካም እንግዲህ በህወሓት በኩል ያለውን የስረዛ ይጠይቅልኝ የስረዛው ይመለስልኝ ጥያቄና በምርጫ ቦርድ በኩል ደግሞ የህግ ተቀባይነት የለውም የሚለውን ከህግ አግባብ አንፃር ይሄን ያክል ካየን እስኪ በመጨረሻ እንደ ኢትዮጵያዊ ተቋም የመወሰን አቅም ጋር በተያያዘ የምርጫ ቦርድን ነገርኔና በርካቶች እንግዲህ እንደ ሀገር ያሉ ተቋማት በተለይ በመንግስት ስር ያሉ ማለት ነው ከተቋቋሙለት ጉዳይና ከተሰጣቸው የመወሰን መብት አንፃር ድክመት ይታይባቸዋል ይባላልና እስኪ የምርጫ ቦርድ የመወሰን አቅም የሚበረታታ እንደሆነ በርካቶች ይገልጻሉና ከዚህ አንፃር እስኪ ውሳኔው እንዴት አዩት ስለ ምርጫ ቦርድ በተለይ አሁን ከአዲስ አዋጅ በኋላ
እንቅስቃሴ እንደዚህ ባለ መድረክ አስተያየት መስጠት አልፈልግም እስካሁን ስለመጣበት። አሁን በተሰጠው ውሳኔ ግን እንደ ህግ ባለሙያ ከምርጫ ቦርድ የሚጠበቀውም ወደፊት ይሄ ነው። ባለሙያነትም ኃላፊነትም ይሄ ነው። ምክንያቱም ህግና ፖለቲካ እየተደበላለቀ እዚህ ሀገር በተቋሞቻችን ላይ ማህበረሰቡ ተስፋ የመቁረጥ አዝማሚያዎች ይታያሉ። አንድ ሀገር ደግሞ የአንድ ሀገር ህዝቦች የዕለት ከዕለት ህይወታቸውን የፖለቲካ፣ የኢኮኖሚ፣ የማህበራዊ ነው መስተጋብራቸውን ተገማችነት ባለው እምነት ላይ የተመሰረተ ካልሆነ እንደ ሀገር እንደ ህዝብ የደስታ ባለቤት ሊሆን አይችልም። ሰው ስለ ንብረቱ፣ ስለ ህይወቱ በህግ ስለሚጠየቅበት ጉዳይ ተገማች የሆነ ጽኑ ግንዛቤ ሊኖረው ይገባል። ተቋሞቻችን ይህን አላደርግ እያሉ ፍርድ ቤት የሚሰጠው ውሳኔ በአንድ ጉዳይ አንድ ሺህ አይነት ሲሆን ተቋማት በህግ የተቋቋሙ ተቋማት በህግ እንዲሰሩ ከተፈቀደላቸው ነገሮች ከፀሐይ በታች የማይሰሩት ነገር አልሆን ሲል ፖለቲከኞች በህግ ከተሰጣቸው በህገ መንግስቱ ከተገለጸው ድንጋጌ ወጥተው ምንም ነገር የሚያደርጉ መስሎ የሚታይበት ሁኔታ ማህበረሰብ ፍራስትሬት ተስፋ ይቆርጣል። እንደዚህ እንዳይሆን የአሁኑ የምርጫ ቦርድ ውሳኔ አርአያ ነው ለራሱም። ከአሁን በፊት ሰራቸው ስራዎች ውስጥ አልገባም። በዚህ ውሳኔ ላይ ግን ትክክል ነው። የምርጫ ቦርድ ኃላፊዋም የተከበሩ ወይዘሪት ብርቱካን ሚደቅሳም ሆነ የህግ ባለሙያዎቻቸው ተቋሙ የሚያስከብራቸውና ወደፊት በዚህ መንገድ ቀጥሉበት የሚያሳይ ነው ማለት ምችላል። ታንኪዩ። አመሰግናለሁ። አቶ ሁሴን በዚህ ጉዳይ ላይ የሚሉት ነገር ካለ አያይዘውም እንደው ቀረ የሚሉት ነገር ካለ ሰዓታችን የተገባደደ ስለሆነ። መልካም። እንግዲህ ምርጫ ቦርድ ከለውጡ በኋላ ተስፋ በሚጣልባቸው ግለሰቦች የቦርድ አባላት የሚመራ እንደመሆኑ መጠን ውስጡ ካሉት ሰዎች የህግና የህገ መንግስት ዕውቀት እና ልምድ አንፃር ይሄ ከነሱ የሚጠበቅ ነው። ምንም እንደዚህ በጉጉት ምን ይሉ ይሆን ብዬ አልጠበቅኩኝም። ከሰዎቹ ፐርሰናሊቲ አንፃር በተቃራኒው ቢወስኑ ነበር ምደነቀው። በጣም ጠብቅ ነበር በህግ እና በህግ ብቻ ውሳኔያቸውን ያስተላልፋሉ ብዬ። ይህ የብሔራዊ ምርጫ ቦርድ ውሳኔ ለሌሎች በህገ መንግስቱ ለተቋቋሙ የሁማን ራይት ኮሚሽን፣ ለእንባ ጠባቂ፣ ለጀነራል ኦዲተር ትልቅ ሌሰን የሚሆን ነው። ከየትኛውም ፓርቲ ከመንግስት ፍላጎት ለየትኛውም ፓርቲ ካለመወገን ነፃ ሆኖ የተቋቋመበትን ህገ መንግስታዊ ግብ ለማሳካት መስራቱ ሰየው የሚያስብል ነው። ሌሎችም እባካችሁን እሱን ይዩት ብለን እንደ አርአያ ልንጠቅሰው የሚቻል እርምጃ መውሰዱ ጥሩ ነው፣ የሚመሰገን ነው፣ ይቀጥልበት ነው። እንደ መንግስት ደግሞ ቅድም ያልኩትን አበክሬ ልናገር የምችለው በዚች አገር ላይ የህግ የበላይነት ተረጋግጦ ህግ ከኪስ እየወጣ የማይሰራበት ለምን ባለፉት ጊዜያቶች ለአንድ ሰው ተብሎ በ24 ሰዓት ውስጥ ህግ ወጥቶ በሙስና እየተከሰሰ ሰው የዋስትና መብት አይሰጠውም የሚል ህግ በ24 ሰዓት ውስጥ የሚወጣበት ዘመን ተመልሶ እንዳይመጣ አሁን ደግሞ ለእንትና ድርጅት ሲባል ተብሎ ህግ የማይሻሻልበት ህግ የማይለወጥበት እና በህግና በህግ ብቻ አገር የምትመራበት አገር የመመስረት ጎል ያለው መንግስት መሆኑን ከዚህ በተሻለ
ጊዜ የሚያገኝበት እድል አለ ብዬ አላምንም። ስለዚህ ህገ መንግስታዊ ስርዓቱን ወደ ነበረበት መመለስ ማለት በፕሪቶሪያው ስምምነት መሰረት አሁንም አበክሬ የምናገረው በፕሪቶሪያው ስምምነት መሰረት ህገ መንግስታዊ ስርዓትን በትግራይ ክልል ላይ መመለስ ማለት ህወሓትን ወደ ፓርቲነት መመለስ አይደለም። ህገ መንግስታዊ ስርዓት ማለት ሊሚትድ ገቨርንመንት ነው። የተወሰነ ስልጣን ያለው የተገደበ ስልጣን ያለው መንግስት የመድበለ ፓርቲ ስርዓት ሌሎች ፓርቲዎችን በሙሉ የሚያቀፍ በምርጫና በምርጫ ስልጣን የሚያዝበት የህዝቦች ወይንም እዛ አካባቢ ያሉ ብሔር ብሔረሰቦች የነ ኢሮብ የሌሎችም ጭምር human and democratic right የሚከበርበት ህገ መንግስታዊ ስርዓት ማለት ሶቨርኒቲ እንደሆነ ህገ መንግስታዊ ስርዓት ማለት ቴሪቶሪያል ኢንቴግሪቲ እንደሆነ ህገ መንግስታዊ ስርዓት ማለት የፌደራል መንግስቱ ተቋማት በትግራይ ክልል ላይ ሙሉ በህገ መንግስቱ የተሰጣቸውን ስልጣን ኤክሰርሳይዝ የሚያደርጉበት እንደሆነ ህገ መንግስታዊ ስርዓት ወደ ነበረበት መመለስ ማለት እልፍ አእላፍ የሆኑ ህገ መንግስታዊ ጉዳዮችን በትግራይ ክልል ላይ መፈጸም ማለት ነው እንጂ በአዋጅ የሚተዳደረን አንድ የፖለቲካ ፓርቲ ወደ ነበረበት ስታተስ መመለስና አለመመለስ ህገ መንግስታዊ ስርዓትን ከመመለስ ጋር አይገናኝም። ይህን የሚያዳምጡ የሚያዩም ዜጎችም በዚህ መልክ አረዳድ ይዘው መንግስት ከዚች ውልፍት የሚልበት እድሎች ካሉ መንግስትም ይሄን አዳምጦ በህገ መንግስታዊ ስርዓትና በአዋጁ መሐከል ቅድማቶ የሽዋስ እንዳሉት የህጎች ሁሉ የበላይ የሆነው ህገ መንግስት ወደ ነበረበት ይመለሳል ማለት የምርጫ ቦርድ ማቋቋሚያ አዋጅ ለህወሓት ሲባል ይሻሻላል ማለት እንዳልሆነ ግንዛቤ ተይዞ ምርጫ ቦርድ ባስቀመጠውና ፓርላማው ባወጣው ካንቀስ 66 ወይንም 86 ጀምሮ የተቀመጡ የፓርቲ እንደገና መመዝገቦች ሂደት አሟልቶ ለትግራይ ህዝብ ታገልላታለው ሰዋለታለው ለሚለው የትግራይ ህዝብ አሁንም በፓርቲነት መቀጠል ህዝቡ ከደገፈው የመመረጥ የማስተዳደር ሙሉ መብት መድበለ ፓርቲ ስርዓት ተዘርግቶ ተወዳድሮ ስልጣን መያዝ መብቱ ስለሆነ ይሄን አንቀጽ ግን ወይንም ይሄን አዋጅ ቅድም እንዳልኩት ለህወሓት ሲባል የሚነካበት እድል ካለ የተቋማት ግንባታ ላይ ትልቅ ጥያቄ ነው የሚያስነሳው። እናመሰግናለን በጣም ተመልካቾቻችን እንግዲህ በህወሓትና በምርጫ ቦርድ መካከል ያለውን ጉዳይ አስመልክተው ከህግ አግባብ አንፃር ከህግ ባለሙያዎች ጋር ቆይታ ያደረግንበት የዛሬው ኢሳት ዕለታዊ ይህንን ይመስል ነበር። አቶ ሁሴን መሐመድ የህግ የስነ መንግስትና የፖለቲካል ሳይንስ ተመራማሪ እንዲሁም አቶ የሽዋስ አድማሱ ጠበቃና የህግ ባለሙያ ስለሰጡን ሙያዊ ማብራሪያ እጅግ እናመሰግናለን። ቅድስት አሰፋ ፕሮግራሙን በመምራት አብሬያችሁ ቆይታ አድርጌያለሁኝ።